እህቴ ነበረችና ሩሲያ ሄዳ ነበር እና በጣም በረዶ ነው። በመሃል ጦርነት ሲፈጠር ወደ ኋላ መጣች። ከመጣች በኋላ ስትጨናነቅ አንተ እዚህ 72 እያለ ይዣት መጣ። ከዛ አንድ ወር 2 ወር አትፈጅም ወደ አሜሪካን ትሄጃለሽ አልካት። ወደ አሜሪካ ትሄጃለሽ? ከዛ ፕሮሰሱን ያው እሷም ያንን መልእክት ሰምታ መጣች። እዚህ ኢትዮጵያ ላይ ሲዘጋጋባት ኤርትራ ሄዳ እዛ አስጨርሳ ወደ አሜሪካን ሄደች። አሜሪካ ሄደች። አሜሪካ ትገቢያለሽ በቅርቡ አልኳት። እኔ መልእክት አመጣው። ሰላም በይልኝ በቃ አሜን ሃሌሉያ አሜን። ጌታ ክብሩን ለጌታ አስተዋጨብጭቡና ሩሲያ አልሆነላትም ማለት አዎ። ከዛ ሳምንት ደግሞ ላንቺ ተሰበረልሽ። ከዛ በኋላ ምንድነው ውስጥ ሰላም ነው እንዴ ነው? እግዚአብሔር ይመስገን ሰላም። በፊት ላይ ምን ነበር ከተወረወረው ምልክት ምናምን የምታዩ ነገር ነበር? ያው ብዙ ነገሮች ጀምሬ ነበር። ሱቅ ምናምን ያው ሁሉ ነገር ጨንግፎ ቤት ገባ። ከዛ ቤት ደግሞ ንብረቶችን ሌባ ገብቶ ዘረፈ። ምን ብዬ ነው መልእክት የተናገርኩት? በብር የተሰራ ከዛ ነው ነፃ ያወጣች። አጨብጭቡለት ለኢየሱስ። አሁን የበላ ንብረቷን አስመልሳለሁ ዛሬ በትንቢት እጃችሁን ዘርጉ። በትንቢት ላስመልስ። የተበላብሽ ነገር ሁሉ ይመለስ። አዲስ የሥራ ዕቅድና ራዕይ ይሰጥሽ። የማይዘጋ የማይበላሽ ጌታ የሚከብርበት የምታርፊበት ቤትሽ ሰላም የሚሆንበት በኢየሱስ ስም ይከፈትልሽ። እንጂ ሰስኔ ሆኗል። ይጂ ተፈጸመ። ላሰቃየው አሰቃያለሁ። ብር እንዳይኖረው ተደግሟል። የለበሰው ነገሩ ተገለበጠ ነው። እሱን ሊገለብጡት ነው። አልወጣም አለ። ይወጣል አይወጣም? ምን አደርገዋለሁ አልክ? ገላለሁ። አሰቃያለሁ። ምን አድርገ? ስራ ይሰራል፣ ያገኛል፣ በረከት የለው። ማን ነው በረከቱን የያዘው? ኧረ ይሰራል፣ ያገኛል፣ ነገ ይበተናል። ተይዘሃል። አሁን በኢየሱስ ስም አለቀውም። የኔ ነው። ስንት ጊዜ ነው እሱ ውስጥ? ቆይተሃል። ብዙ ዓመት ይኸው የለበሰው እኮ ወንጌል በፍቅር ነገሩ ተገለበጠ ይላል። እውነትም ነገሩ ተገለበጠ ዛሬ። በል በኢየሱስ ስም ብሩን ለቀህ፣ ስራውን ለቀህ፣ ቤቱን ለቀህ፣ በረከቱን ለቀህ፣ ብዙ ዓመት ያስከው ያንከራተትከው የዘጋህበት ያለደበት የለም። ተይዘሃል። ልትደበቅ አትችልም። እያጓራህ እየጮክ በታላቅ ድምፅ 3 ጮህ ጥለኸው ትወጣለህ። በረከቱን ለቀህ፣ ገንዘቡን ለቀህ ነው የምትወጣው። አንተ ክፉ ኃይል አዝሃለሁ። በኢየሱስ ስም መጮህ ጀምር። የመጨረሻ ጣለውና ጮህና ውጣ። የመጨረሻው ኢየሱስ ክርስቶስ ነፃ አወጣው። የነጠፈው ሸለቆ ምንም ውሃ የሌለበት ስንቱ ጠጥቶ ተረካ። ተነስ ወንድሜ። ሰሪው ሲገኝበት ነው ስም ማን? ማርቆስ። አጨብጭቡለት ለኢየሱስ። ማርቆስን ነፃ ላወጣ በረከቱ ዛሬ ነው የተለቀቀው። አሜን ነው ወይ ወንድሜ? አቤት። ምንድን ነው የምትሰራው? እኔ ጉልበት ስራ ነበር የምሰራው። እሺ። መከላከያ ነበርኩ። ከመከላከያ ተጎድቼ መጣሁ። ስንት ጊዜ ነው? 11 ዓመት። 11 ዓመት። ብዙ ዓመት ያንከራተተ ሄዷል። ከዚህ በኋላ አሜን። መስራት የምትፈልጋቸው ነገሮች አሉ፣ ትልልቅ ስራዎች። ነገር ግን አልችልም። ተዘግቶብሃል። ከሰዎች ጋርም አያስማማም። ደስ አይልም። የምትሰራው ስራም ገብተህ ጀምረህ ታቆማለህ። ምንም ደስ አይልም። ከዛሬ ቀን ጀምሮ ኃይል ተሰብሯል። እስኪ ወደ በረከት ትገባለህ በሉት። ወደ ሰላም ትገባለህ በሉት። አሜን። ጌታ ነገርን ቀይሮታል። ያ ያሰቃየህን እስራት ፈቶታል። አጨብጭቡለት ለኢየሱስ። እጃችሁ ዘርጉና